በወሎ ባህል የመጀመሪያ ወንድ ልጅ ሲያገባ የባል እናት አለማየሁ ብላ የልጇን ሚስት ትጠራታለች። የሁለተኛው ደግሞ የአይኔ ኑር ትባላለች። ሶስተኛዋና አራተኛዋ ደግሞ ብኖራየሁ ተብላ ትጠራለች። ለዛም ነው ብኖራየሁ አልልሽም ልጄ ብይሻለሁ ብለው የፍቅራቸውን ጥልቀት የገለጹልኝ። ከዚህ በፊት አንተዋወቅም። ዛሬ ለመጀመሪያ ጊዜ ነው የምናወራው። ምን ማውራት እንዳለብኝ ግራ ገባኝ። ከክብር የመነጨ ፍርሃት ልሳኔን ቆለፈው። ምን ልበል ጨነቀኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ብያለሁ። ለቻናሌ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። የህልም ባሌን የተሰኘው ተከታታይ ትረካ ክፍል 13 ጸሐፊ ሰሚራ መሐመድ። ከዚህ በፊት አንተዋወቅም። ዛሬ ለመጀመሪያ ጊዜ ነው የምናወራው። ምን ማውራት እንዳለብኝ ግራ ገባኝ። ከክብር የመነጨ ፍርሃት ሊሳኔን ቆለፈው። ምን ልበል ጨነቀኝ። እሺ ማዘር፣ እኔም እናቴ ኖት። አይ ልጄ፣ እናት እኮ አንቱ አትባልም፣ እናቴ ካልሽ አንቺ በይኝ ሲሉኝ ደስ አለኝ። እሺ አንቺ እላለሁ አልኩና ከዚህ በኋላ የማወራው ጠፋኝ። በይ ልጄ እንግዲህ እንተዋወቅና አይደለ? እየደወልሽ ጠይቅኝ። እሺ እደውላለሁ ብዬ ተሰናብቼ ስልኩን ዘግቼ ወደ ክላስ ሄድኩኝ። ከዚህ ጊዜ በኋላ ከአለሜ ቤተሰቦች ጋር መልካም የሆነ ግንኙነት መፍጠር ችለናል። ከወንድሙም ከእህቱም ጋርም ተግባባን። በተለይ ከሲሃም ጋር ገና በአካል ሳንተዋወቅ መነፋፈቅ ጀምረናል። ሲሁ አልካል የጤና ሳይንስ ኮሌጅ የሁለተኛ ዓመት የጤና መኮንን ተማሪ ነች። የመልካም ባህሪ ባለቤት መሆኗ ተወዳጅና ተናፋቂ ነች። ለዚህም ምስክር ደግሞ እኔ አለው ሳላውቃት የምናፍቃት። ቀናቱ ሳምንታት ሲፈጥር ሳምንታት ወራትን እየተኩ እነሆ የዓመቱ የትምህርት መጨረሻ ተቃርቦ ለፈተና ሽርጉድ ተያይዘናል። አንብቢ፣ አሁን ከበፊቱ አሻሽለሽ 4 ነጥብ መዝጋት አለብሽ የሚል ትዕዛዝ አዘል መልእክት አለሜ አስተላለፈ። እኔ ደግሞ ለአለሜ ስል ምንም አደርጋለሁ፣ ምክንያቱም ብርታቴ ነው። አሁን የአለሜን ፍላጎት ለማሟላት ቆርጬ ተነስቻለሁ። ያለኝን አቅም ሁሉ አሟጥጬ እጠቀማለሁ። ጥናቱን ለጉድ ተያያዝኩት። ፈተና ጨርሰን ወደ ሀገራችን ለመመለስ የዩኒቨርሲቲው ንብረት የሆነውን አስረክበን ሌናንስ የምንዞርበት 2 ቀናት ብቻ ቀርተውናል። ኡፍ አልሐምዱሊላህ። ከ10 ወራት በኋላ ወደ ቤተሰቦቼ ልመለስ ነው። ግን ወደ ቤተሰቦቼ ጋር በተመለስኩ በማግስቱ ሲሃም ለትውውቅም ለአቀባበልም የሚሆን የምሳ ግብዣ እንደሚኖር ነገረችኝ። መተዋወቃችን ቢያስደስተኝም ቤተሰቦቼን ናፍቀውኛል። በዚህ ፍጥነት ልተዋቸው አልችልም። ስለዚህ በሁለተኛው ቀን ይሁንልኝ ብዬ እንደምንም ለምኜ አሳመንኳት። ሁሉን ነገር ጨርሼ ለአለሜ ደወልኩለት። በቃ ጨርሻለሁ፣ ማታ ጉዞ እጀምራለሁ፣ ንጋት ላይ አዲስ አበባ እደርሳለሁ፣ ከዛ በቃ በአንድ ቀን ኮምቦልቻ ገባለሁ አልኩት። በፍጹም እንዳትሞክሪው፣ የሌሊት ጉዞ ለዛውም ብቻሽን፣ ሴት እኮ ነሽ። መንገድ ላይ የሆነ ነገር ቢፈጠር ምን ልታደርጊ ነው? ተቆጣ። ይልቅ የምነግርሽን ስሚ። ጧት ጉዞ ትጀምሪያለሽ። እግሬ መንገድሽን ሀያትን ዘይረሻት አርፈሽ ተረጋግተሽ በጧቱ በረራ ወደ ኮምቦልቻ ትመጫለሽ። ግን ቀድመሽ ለሀያት ደውይላት፣ የአየር ትኬት ትግዛልሽ አለኝ። ጥሩ ሀሳብ ነው። በሀሳቡ ተስማማሁ። ጧት ሻንጣዬን ይዤ ወደ መናኸሪያ አመራሁ። ብዙም አልተጉላላሁም። ለመውጣት 2 ሰው የቀረው ኮስተር መኪና አገኘሁ። መጨረሻ ወንበር ክፍተት አየሁ። ወደዛ ልሄድ ስል እሙዬ እሱ ጋር ቁጭ በይ ብሎ ከሹፌሩ ኋላ ለብቻ ፈንጠር ወዳለች ወንበር ረዳቱ አመለከተኝ። ብቻዬን መቀመጤ ደስ አለኝ። ምክንያቱም በሰበብ አስባቡ ወሬ እየፈጠሩ አውርቶ የሚያስወራኝ ሰው የለም። እንደፈለኩ በነፃነት የራሴን ሐሳብ አስባለሁ። ብዙም ሳንቆይ መኪናው ጉዞ ጀመረ። እኔም የመኪናውን መስኮት ተደግፌ ሐሳቤን ጀመርኩ።
ከ9 ወራት ቆይታ በኋላ ዳግም ወደ ቤተሰቦቼ የተመለስኩ መሆኑን ሳስብ ልቤ በደስታ ቀጥ ሊል ደረሰ። ጉዞ አሰልችና አድካሚ ቢሆንም ለጉዞዬ ስንቅ የሚሆነኝ ብዙ ደስ የሚል ተስፋዎች በአይን ህሊናዬ እየተመላለሰ በሀሳብ ባህር ሰምጬ ጠፋሁ። ድንገት ከሀሳቤ ነቃሁ። በመስኮት አሻግሬ ስመለከት ዱከም ደርሰናል። መንገዱን ሳላውቀው እዚህ ደረስን አልኩኝ በሆዴ። መንገድ ላይ ምን አየሽ፣ ስንት ሀገር አለፍሽ ቢሉኝ ምናልባት ገና ወደ ግቢ ስገባ ያየሁትና የሰማሁትን የሀገር ስምን እናገር ይሆናል እንጂ በእረፍት ጉዞም ሆነ በአሁኑ ጉዞ ያየሁት ነገር ቢኖር አለሜ ጋር ስለሚኖረን የወደፊት ህይወት ነው። ዱከም እንደደረስን ለሀዩ ደወልኩላት። አዲስ አበባ እንደደረስኩ አቆራርጬ በታክሲ መሄዱ ከበደኝ። ምክንያቱም ዳግም ላለመመለስ ጓዜን ጠቅልዬ ስለመጣሁ ኮንትራት ታክሲ ይዤ ወደ ሀዩ መኖሪያ ሰፈር ሸጎሌ ጉዞዬን ጀመርኩ። ሀዩ መምጣቴን ምክንያት በማድረግ በደማቅ አቀባበል ተቀበለችኝ። ነቢ ፈተና ላይ ነች። የፈተና ሰዓት ምን ያህል እንደሚያስጨንቅ ስለማውቀው ላገኝሽ አላልኳትም። ሀዩን ዳግም ከወራት በኋላ ስላገኘኋት ደስ ብሎኛል። የሀዩ እርግዝና ሆዷ ብዙም አያስታውቅም፣ ግን 6 ወር ሆኗታል። እርግዝናው ግን በጣም ከብዷታል። ምናልባት የመጀመሪያዋ ስለሆነ ይሆናል። ብቻ አላቅም። ስትቀመጥ አይመቻትም። መቆምን ትመርጣለች። ሀዩ እንደዚህ ሆና ሳያት አሳዘነችኝ። አዳር ከሀዩ ጋር ስላሳለፍናቸው ጣፋጭ ትውስታዎች እያነሳን ስንስቅ ስንጫወት አደርን። ንጋት ላይ ሀዩን ተሰናብቼ በጠዋቱ በረራ ወደ ኮምቦልቻ አመራሁ። ከ30 ደቂቃ በኋላ ኮምቦልቻ ደረስኩ። ሷሊህ ሪፖርት መጥቶ እንደሚቀበለኝ ቀድሞ ነግሮኛል። እንደደረስኩ በአይኔ ሷሊህን ፈለግኩ። በቃ እወድሃለሁ ለምን አትበለኝ፣ ምክንያት የለኝም። ፍቅር ስሜት እንጂ ሰበብ አይመስለኝም። ብቻ እወድሃለሁ። መውደዴ ጥልቅ ነው። ፍቅርህ ለእኔነቴ የልቤ ዙፋን ነው። ሕያው የምሆነው አንተን በማፍቀር ነው። ጅልነት አይደለም ሁሌ አንተን ማለቴ፣ ሞኝነት አይደለም ለፍቅርህ መክሳቴ፣ ጅልነት አይደለም ራሴን መስጠቴ። በቃ አንተን መውደዴ ነው ደስታ መደሰቴ። ውለታን ፈልጌ ውደደኝ አላልኩም፣ ፍቅር ሰጠሁ እንጂ ምላሽ አልፈለግኩም። በቃ ወድሃለሁ ማለቴን አልተውኩም። አዎ አፈቅርሃለሁ፣ አዎ ወድሃለሁ። ፍቅር ቅር አድርጌ ሁሌም እኖራለሁ። አንተን መውደዴን እፎይታ አገኛለሁ። ውዱን እየወደድኩ ሀሴት አገኛለሁ። በፍቅርህ ውቅያኖስ ስዋኝ እኖራለሁ። አንተ ካለህልኝ ሙሉ ሰው ሆኛለሁ። እሱ ቀድሞ አይቶኝ ስለነበረ እጁን አውለበለበልኝ። ወንድሜን በአካል ከርቀት ሳየው ደስታዬ ወደር አጣ። ከሩጫ ባልተናነሰ እርምጃ ወደ ሷሊህ ሩጬ ተጠመጠምኩበት። ከወራቶች ቆይታ በኋላ ወንድሜን አገኘሁ። እቅፉ ውስጥ ብዙ ቆየሁ። ወደ ቤት ለመሄድ ወደ መኪናው መራመድ ጀመርን። ከኋላ ወንበር አንድ ሰው ሲወጣ አየሁ። ያየሁትን ማመን ከበደኝ። አይኖች ፈጠጡ። አለሜ እንቡጥ ቀይ የተፈጥሮ ጽጌረዳ አበባ ይዞ ወደ እኔ ሲመጣ አየሁት። ያየሁትን ማመን አቃተኝ። ህልም መሰለኝ። እጆቼን አፌ ላይ አድርጌ የደስታ ጩኸት ጮኩ። ሮጬ ሄጅ ልክ እንደ ሷሊህ ብጠመጠምበት ስሜቴ ነበር፣ ግን አሁንም አልተፈቀደልኝም። ከስሜት የአላህ ቃል ይቀድማል። ከቆምኩበት ሳልንቀሳቀስ አጠገቤ ደርሶ እንኳን ደህና መጣሽልኝ የኔ ውድ ብሎ የያዘውን አበባ ዘረጋልኝ። በስስት አይኑን እያየሁ በፍቅር ስሜት ታጅቤ በፈገግታ ተቀበልኩት። በቃ እንንቀሳቀስ፣ ኮቻ መቼም ናፍቃሻለች፣ ዞር ዞር እንበል አይሻልም? አለ ሷሊህ። ጥሩ ሀሳብ ነው። በሀሳቡ ተስማምተን መንገድ ጀመርን። ሷሊህ ወደ እኔ ዞሮ ወዴት መሄድ ትፈልጊያለሽ አለኝ። ኮቻ ናፍቃኛለች፣ ስለዚህ ወደ ሙጢ ቆሎ እንሂድ አልኩት።
ቁልቁል ሙሉ ኮምቦልቻን ለማየት እንዲችል። አሁን ቀን ነው ማታ እወስድሻለሁ በጨለማ ስትታይ ነው ኮቻ ውበቷ የሚለውን አለልኝ። ውድና የተከበራችሁ የቻናል ቤተሰቦች የህልም ባሌ ነው የተሰኘው ተከታታይ ትረካ አሁንም ቀጣይ ክፍል አለው። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ቤተሰቦቼ። የምታበረታቱኝ ምስጋናዬ ነው። ወሰላሙ አለይኩም ወራህመቱላሂ